እንዳወጣ እኔ ፔንቴ በነበርኩበት ሰዓት ሚውት አድርግና ከአኪ ጋር ልጨርስ። ትጨርሳለህ። ቆይ ትጨርሳለህ። አንተ በየመሃሉ እያወራህ ስለሆነ ትጨርሳለህ። ለምን መዋሸት አያስፈልግም። እኔ ፔንቴ በነበርኩበት ሰዓት እምነት ሚውት ታስደርገዋለህ ወይስ ፕሊስ? ጥምቀት ለድነት አይሆንም ብዬ የማምን ሰው ነበርኩ ፔንቴ በነበርኩ ሰዓት እንጂ ጥምቀት አይጠቅምም ብዬ የማምን ሰው። አንተ የፔንቴ ቤተክርስቲያን ነህ? ሁላችንም እንደዚህ ብለን ምናምን ሁላችን ላይ ሁላችንም ጥምቀት ለድነት አይሆንም። ገና ከጅምሩ እኮ በቤተክርስቲያን ደረጃም እኮ አሁን አቤል በቤተክርስቲያን ደረጃ ጴንጤዎች ጥምቀት ለድህነት ያሉበት አለ ወይ ስንል አይ በቃ እሱ ልታመጣ አልቻልክም። ያመጣው ምንድነው? ያመጣው የጴንጤም አይደለም አክቹአሊ የሜኖናይቶችን የኤምኬሲን የመሰረተ ክርስቶስን ያመጣው እሱም ሆኖ ደግሞ መሰረተ ክርስቶሶችም ጥምቀት ለድህነት ብሎ ስለማያስተምሩ ያመጣው ያስነበብከን ላይም ምንድነው የሚሉት? ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ነው ይላል። ጳውሎስን ከዛን ይጠቅሱታል። ጳውሎስ ግን ምን ብሎ ቢናገር ጥሩ ነው? እዛው ራሳቸው የጠቀሱበት ክፍል ላይ ማለት ነው ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ሳይሆን የሚለው ገና ከጅምሩ አንድ ለመሆን ነው ልጠመቀው ነው የሚለው። በጌታ ስም እንዴት መሀል አትግባ ወንድሜ። ቆይ አንዴ ቆይ አቤላዬ ልጨርስ። ደምረው ቤተክርስቲያን ትምህርትም ሳያውቅ ነው የመጣውና አንዴ አሁን ደምረው ቆይ አንዴ ደምረውን ዝም ብሎ ለመንቀፍ አትሂድና አሁን የጴንጤን ትምህርት ከአንተ ይልቅ እሱ የሚያውቁ ይመስለኛል። ምክንያቱም አንተ ለጴንጤ ትምህርት አሁን እየካድክ እያሸነ ያለው ሲጀመር እኮ ማይ ብራዘር መልሰህ ደምረውን አንድ ጥያቄ በጠይቀው ባይዘው ማለት ነው 3 ቀን በሰጠው አይመልስምና ቴንክ ዩ በቃ ጥያቄው ዮሐንስ የመጠየቀኝ ከሆነ ለምን ፐርሰናል ታደርገዋለህ? ፐርሰናል አታርገው። ፐርሰናል እያደረገው ነበር፣ በጣም ፐርሰናል እያደረገው ነው። ሰው ደምረው አንድ ጥያቄ በጠይቀው 3 ቀን አይመልስም ምናምን አይደለም። አሁን እሱ ቅድም ገብቶ ያለው ምንድነው? አንተ ሉትራን ነህ ጴንጤ አይደለህም ሲጀመር። እሱ ደግሞ አይ እኔ ጴንጤ ነበርኩኝ ጴንጤ ከመሆኔ ስለሆንኩኝ የነበርኩበትን ቤተ እምነት የምናምነው ነገር ለመናገር ተናገረ እና ትክክል ነው። እሱ ትክክል ነው። ትክክል አይደለም። ፖለቲካ ውስጥ እየገባክ ስለሆነ ደግሞ ቴንክ ዩ ሌላ ጊዜ እናወራለን። ይኸውልህ በዚህ አረማመድ የምናወራ አይመስለኝም። ዮኒ ግን ይኸው አሁን አውጣው ማለት ነው። ወንድሜ እወድሃለሁ። በጣም ነው የምወድህ። የእውነቴን ነው የምልህ። በጣም ነው የምወድህ የእውነት። ለአንተ ትልቅ ቦታ አለኝ፣ ሪስፔክት አለኝ ለአንተ። ግን አንተ ሉትራን ነህ፣ ለፕሮቴስታንት ማለት ለፔንቴኮስታል እምነት ለነሱ ዶክትሪን መከራከር አይችልም። አየህ ያቅታል። እኔም እንዳንተ ነበርኩኝ ገባ። ፔንቴኮስታል ሆኜ ጥምቀት ለድነት አይሆንም ብዬ ስል ደግሞ ይሆናል ብለው የሚያምኑ የሉትራንና የመካነ ኢየሱስ ትምህርት አለ ገባ። በቃ አቅም ታጣለህ። አቅም ነው የሚያሳጣል ነገር ማለት። ጥምቀቱ ካሳሰበ ሉተራን ጋር ትሄድም ነበር እንዴ? ባይዘዌ በጣም ይቅርታ እንደዛ ቅድም ስለተናገርኩ አሁን ከቅድሙ አንዴ ያው ይሻላል ኦኬ ይቅርታና አንድ ጥያቄውን ይጠይቀኝና ሚዩት አድርግ። ቆይ ጥያቄማ አልመልስም አልከው። በቃ አሁን ሐሳብ መመለስ ካልቻለ ምንም አይነት ሌላ እንትም አያስፈልግም። ኢግኖር ያደርጋሉ አያደርጉም የሚል ጥያቄ አልጠየቅከውም። የጠየቅከው ልክ ጌታ ኢየሱስ እንዳስተማረው ለድህነት ብለው ይቀበላሉ ወይ? አው ለድህነት ይላሉ ምትል ከሆነ ኢግኖር ያደርጋሉ አይደለም። ለድህነት ይላሉ ምትል ከሆነ መግለጫቸውን አውጣ አሳይ። ኢግኖር ያደርጋሉ ያለ ስለሌለ እሱ እንዳትመልሰው። እንደ ሞኝ ለቅሶ 10 ጊዜ ኢግኖር አያደርጉም እያልክ እንትን አትበለን፣ አታዝግ። አንተ እንደፈለግከው የመመለስ ግዴታ የለብኝም ብራዘር። አንተ ስትጠይቀኝ በመመለስልበት መንገድ አለ፣ በዛ ወይ ነው መመለስ ይፍታ። አይዮባ እቺ ስሜቷ አይቶናለች። እሺ እንትን ነው ልጁ በጣም እሱ ካለው እኮ የእምነት መግለጫቸው ቢያሳየን አሪፍ ነበር። አኪ ካላሳየን ደግሞ እኛ 1-3-4 መምህራን እናሳየው። ምን ችግር አለ? አኩስ ለከፈታውና ግን አንድ ነገር ለማስታወስ ያህል ክርስቲያን ወንድመቶችም እዚህ ውስጥ ያላችሁ ፕሮቴስታንት ወንድመቶችም አንድ ነገር እንድታስተውሉ ልንገራችሁ። አንዴ ቆይ ሚዩት ብታረጉት በጣም ደስ ይለኛል ከይቅርታ ጋር ማለት እንትኑን ማለት ነው የኮመንቱን አንዴ እንትኑን ኮመንታን ብዘጓት እና ቀልባቸውን ሰብሰብ አድርገው ማጠቃለያ ሰምተው ከዛ በኋላ እንትን ቢሉ ማለት ነው። ኮመንት ቴንክ ዩ። እሺ እና ምንድነው ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል። ይህ የክርስቶስ ትምህርት ነው የሚለውን ተስማማን አሁን ከወንድማችን ጋር
ተመልከቱ ጋይስ፣ ጥምቀት ለድህነት ነው ካለ በኋላ ጌታ ኢየሱስ ይህ የክርስቶስ ትምህርት እንደሆነ ከታወቀ በኋላ ጴንጤዎች ግን መጥተው አይ ለድህነት አይደለም ብለው አስተማሩ። ይህ በጴንጤ ውስጥ የሚታመን እምነት ነው። በነገራችን ላይ ጥምቀት አዎ ለድህነት አይደለም፣ አዎ መጠመቅ አለብን አንጠመቅም የሚል የለም ምናምን ሊሉ ይችላሉ። ትክክል። ግን ብንጠመቅም የምንጠመቀው ግን ለመዳን ግን አይደለም ይላሉ። ኢየሱስ ስለምንድን ነው አለ? ለመዳን ነው። አሁን እዚህ ላይ ኢየሱስ ያስተማሩ ላይ ተስማምተናል። ጴንጤዎች ግን ክርስቶስ ጥምቀት ለድህነት ሲል እነሱ ይመጡና ኖ ጥምቀት ለድህነት አይደለም። ጌታ ኢየሱስስ ጥምቀት ለድህነት ነው። ፕሮቴስታንቶች ጥምቀት ለድህነት አይደለም፣ ለድህነት ነው፣ ለድህነት አይደለም። ኢየሱስና ጴንጤዎች የዚህን ያህል የተራራቁት እንዲህ ጀርባ ለጀርባ ናቸው ኦልሞስት። ኦኬ። ምክንያቱም ጌታ ኢየሱስ ጥምቀት ለድህነት ነው ሲል ፍጹም ተቃራኒውን ይዘው ጥምቀት ለድህነት አይደለም ነው ያሉት ጴንጤዎች። ታዲያ በክርስቶስ ትምህርት አሉ የሉም? ነው የሉም። በቃ አለቀ። ተቃራኒ የሆነ ትምህርት ካስተማርክ ከጌታ ኢየሱስ ጋር አለቀ። በክርስቶስ ትምህርት ውስጥ የለህም። ይሄ ግልጽ ነው። አይ በቃ ስለሚጠመቁ ጥምቀት ለድህነት ነው ብሎ ባያምኑም ወይም ደግሞ ጥምቀት ለድህነት አይደለም ቢሉ ራሱ በቃ ስለሚጠመቁ ችግር የለውም የሚባል ነገር የለም። ማይ ብራዘር እንዲህ ጌታ ኢየሱስ ለድህነት ነው እያለ አንተ መተህ ለድህነት አይደለም ካልክ ክርስቶስን ክደኸዋል። ክርስቶስን መካድ ማለት ትምህርቱን መካድ ነው። ጌታ ኢየሱስ ያስተማረንን ትምህርት አልቀበልም ማለት ጌታችን ኢየሱስን መካድ ይባላል። ክርስቶስን አለመቀበል ይባላል። ዝም ብለህ ኢየሱስ ስላለ ግን ኢየሱስን አትቀበሉም። እንዲህ ከሆነ ሰው ምንድነው ዮሐንስም ሲናገር በሁለተኛ መልእክቱ ቁጥር 9 ላይ ያው አንዲት ምዕራፍ ስላለችው ምዕራፍ ማንጠቅሰው ለሚወጣ ሁሉ በክርስቶስ ትምህርትም ለማይኖር ለእርሱ አምላክ የለውም ይላል። በክርስቶስ ትምህርት ለማይኖር አምላክ የለውም። ጌታ ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ሲል ጴንጤ ይህንን ቃል አይቀበልም። እንቀበላለን ካሏቸው ራሱ አጣማዘውት ነው። አይ ለጥምቀት አይደለም ብለው ውሃን እነሱ እንደፈለጉ ሲፈልጉ ለእግዚአብሔር ቃል እየሰጡ ሲፈልጉ ለመንፈስ ቅዱስ እየሰጡ ውሃ የሚለውን ወይ ለሌላ ነገር አጣመው ነው እንቀበላለን የሚሉት። ስለዛ ቀጥታ የክርስቶስን ቃል አይቀበሉትም። የሚቀበሉት የእነሱን ያጣመሙትን ነገር ነው የሚቀበሉት። ሰው ምንድነው ቀጥታ የክርስቶስን ትምህርት ስላልተቀበሉ ጌታ ኢየሱስ የተናገረንን እምቢ እያሉ ስለሆነ አስቡት። ክርስቶስ የሆነ ነገር ሲናገር እምቢ ስትለው ኢየሱስ በቃ አልተቀበልኩም ማለት በዚህ ይታወቃል ክርስቶስን አለመቀበል። ስለዛ ክርስቶስ ኢየሱስን እንድትቀበሉ ነው የምንጠራችሁ። ራሱ አይተዋል። በምልአት መቀበል በምልአት ክርስቶስን መቀበል ይጠይቃል ለመዳን ራሱ ማለት ነው። እና ክርስቶስን የምትወዱት ከሆነ ቃሉን በመቀበል እሱን ማሳየት ትችላላችሁ። ስለዛ ፕሮቴስታንት ወንድም እህቶቻችን እዚህ ውስጥ ያላችሁ ሁላችሁንም ወዴት ነው የምንጠራችሁ? ክርስቶስን በምልአት ወደ መቀበል ትወዱታላችሁ ምናምን በቃ እሱን ፍቅር ለክርስቶስ ያላችሁን ፍቅር ይዛችሁት ኑ ወዴት? ወደ ራሱ የእርሱ ሙላቱ ወደ ሆነችው ወደ ቤተክርስቲያን። ቤተክርስቲያን የኢየሱስ ሙላቱ ናት ተብሎ ተነግሮላታል። ኤፌሶን ምዕራፍ 1 ላይ መጨረሻዎቹ ቁጥር ላይ ኦኬ ሁሉም በሁሉ ለሚሞላ ለእርሱ ሙላቱ ናት ተብላለች። ስለዚህ ለክርስቶስ ሙላቱ ወደ ተባለችው የክርስቲያን መተህ ተጨምር። ክርስቶስን በምልአት ተቀበል። ክርስቶስ ራስ ስለሆነላት በክርስቲያን ውስጥ እስከሆንክ ድረስ ክርስቶስን በምልአት ትቀበላለህ። አሊያ ግን አንተ ደስ ያለህን የተወሰነች ነገር ብቻ እየተቀበልክ አስቸጋሪ ሁኔታ ውስጥ የምትገባው እና ጥምቀት ለድህነት አይደለም። ጥምቀት ይሄ ቀጥታ ምንድነው ጌታ ኢየሱስን መካድ ነው። እስቲ እንደዚህ ያሉ ሰዎችን የተወሰነ ዮኒ አንድ ሁለት ሰዎችን አሳየንና እንጨርሳለን። እስቲ ከፍ አድርጉት እስቲ አይታየም። እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው። ተመልከቱ፣ እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው ብሎ ዮሐንስ 3:5 ይጠቅሳል። ዮሐንስ 3:5 እኮ ውሃና መንፈስ ነው የሚለው፣ እነሱ ግን የእግዚአብሔር ቃልና መንፈስ አለ። ውሃ የሚለውን እሺ፣ ውሃ የሚለውን ብቻ ተርጉመው መንፈስ የሚለውን ቀጥታ ወስደዋል። ምንድነው የሚቆሻኩሽ? የማን ድምፅ ነው? ውሃ የሚለውን ቀጥታ ወስደው ውሃ የሚለውን መንፈስ የሚለውን ቀጥታ ወስደው ውሃ የሚለውን ግን እንተርጉሙ ብለዋል። እንዴ አደገኛ ጠብ ውስጥ እኮ ነው ያሉት ከውሃው ጋር። መብራንን እግዚአብሔር እንደው ጸጋዬን ሰጥበታለሁ ያለውን ያንን ውሃ
እንዴ ሰው ከውሃ እና ከመንፈስ ብሎ ሲናገር ጌታ ኢየሱስ ገና ከጀምሩ እያብራራ እኮ ነው። ማብራሪያ እኮ ነው። ያ እኮ ሲጀመር ቃሉ ራሱ ማብራሪያ ሆኖ የተቀመጠ እኮ ነው ለሌላ ነገር። ለምን ነገር ከላይ ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ጌታ ኢየሱስ ለኒቆዲሞስ ምን አለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ከቶ ላይ አይችልም አለው። ሰው ምን ካላለ ዳግመኛ ካልተወለደ። አሁን ዳግመኛ መወለድ የሚለው ቃል ትልቅ ቃል ነው። እና ኒቆዲሞስን ግራ ሲያጋባው ሰው ወደ እናቱ ማህፀን ከሸመገለ በኋላ ወደ እናቱ ማህፀን ተመልሶ ገብቶ ዳግመኛ እንዴት ሊወለድ ይችላል አለ። ምክንያቱም ዳግመኛ መወለድ ለሱ አሁንም ልክ መጀመሪያ ከእናቱ ማህፀን እንደተወለደው አሁንም ድጋሚም ደግሞ ከእናቱ ማህፀን ስለመወለድ ብሎ እንደዛ ስላሰበ ይህንን ጥያቄ ጠየቀ ኒቆዲሞስ። ጌታ ኢየሱስ ከዛ አሁን አብራራ። ዳግመኛ መወለድ ስለሚለው ሐሳብ ሲያብራራ ምን አለ? እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም ማለት ሰው። አሁን እዚህ ጋር ማብራሪያ ነው። ዳግመኛ ለሚለው ማብራሪያ አስቀምጦ ይሄንን ደግሞ እስቲ እኛ ድጋሚ እናብራራው ይለዋል። ቤንቶች ይመጡና ኦኬ የክርስቶስ ማብራሪያ ይሄ ነው ራሱ ማብራሪያውን ራሱ አብራራውና ወደ ሌላ ቦታ እስቲ ይዤው ልሂድ ይልሃል። አረ እና ዮሐንስ 3:5 እንደዚህ አይልም። የእግዚአብሔር ቃል ያስፈልጋል። አዎ ግን በቃ ይሄ ክፍል የሚናገረው ስለ ጥምቀት ነው። የቤተክርስቲያን አባቶቻችንም ሁሉም ማለት በሚባል ደረጃ ለጥምቀት ፈተውታል። ይሄን ለጥምቀት ሰጥተው አብራርተውታል። ከጥንት ጀምሮ ያሉት ማለት ነው ከነሰማዕቱ ዮስጠን ጀምሮ። እሺ ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም። ተመልከቱ፣ በጥምቀት አይደለም አሉ ጭራሽ። እንግዲህ የውሃ ጥምቀት ሲሉ እነሱ ያው በአብ ወልድ መንፈስ ቅዱስ ስም የምንጠመቀውን ጥምቀት መሆኑ ነው። አይደለም። ሰዎች የእግዚአብሔርን ልጅነት ስልጣን የሚቀበሉት ክርስቶስን በመቀበልና ዳግመኛ ልደትን በማግኘት ነው ይላሉ። ዳግመኛ በመወለድ የልጅነትን ስልጣን ሰዎች ይቀበላሉ። ግን እንግዲህ ሰዎች ዳግም የሚወለዱት አምኖ በመጠመቅ ነው። አለቀ። እንግዲህ ምን እናድርገው? ሰው ከጌታ ኢየሱስ ጋር አንድ የሚሆነው በጥምቀት ነው ተባለ ማለት ምን ማለት መሰላችሁ? ልክ ስትጠመቁ ከክርስቶስ ጋር አንድ ትሆናላችሁ ብሏል አይደል ጳውሎስ? ከጌታ ጋር አንድ ስትሆኑ ኢየሱስ የእግዚአብሔር ልጅ አይደለም? የእግዚአብሔር ልጅ ከሆነው ከኢየሱስ ጋር አንድ ስትሆኑ በክርስቶስ በኩል እናንተ ምን ትባላላችሁ? የእግዚአብሔር ልጆች አይደል? አዎ እንደዛ ነው።